አብርሃም እጅግ በጣም ከባድ ትልቅ ጥያቄ ቀርቦለታል። ይህም ማለት እንግዲህ አብርሃም ወደ ራሱ ተመለሰ፣ አብርሃም ሁሉ ነገር አስታወሰ፣ ወደ ቀልቡ ተመልሷል። ከዚህ በኋላ ምናምን የት ነበር አብርሃም የት ነበር? ሲጀመር እኮ እዚሁ ሀገር ውስጥ ነው፣ ራሱ ቤተሰቦቹ ጋር ነው፣ ሚስቱ ጋር ነው፣ ልጆቹ ጋር ነው የነበረው። የት ነበር አብርሃም? እንዴ አብርሃም ወደ ራሱ ተመለሰ። እንግዲህ በዚች በሶስት ቀን ውስጥ ይሄ ደንዝዞ ፈዞ የነበረው ሕክምና ሳይሄድ ጸበል ሳይገባ ምናምን በቃ በአንድ ሌሊት ውስጥ ግድግዳ ምናምን ጭንቅላቱን መቶት ነው የተመለሰ ወደ ራሱ። የለም ነበር እኛ እኮ እናውቃለን እንደነበር። ሰላም የኔ ወዶች ነርቆች፣ እንዴት አመሻችሁ? እንዴ ሰላም ናችሁልኝ? አለሁላችሁ የኔ ወዶች። እንግዲህ በድጋሚ መጥቻለሁ። መቼም ወሬ ያልክብኝ አብርሃም ወደ ራሱ ተመለሰ ብለዋል እንላለን። እንግዲህ እንኳንም ተመለስክ እና ደግሞ በህይወቴ ምንም የሚጸጽተኝ የሰራሁት ነገር የለም። ስለዚህ አሁንም ቢሆን በውሳኔ እኔ ራሴ አውቃለሁ፣ የምወስነውን ነገር አውቃለሁ ምናምን አላለም። ሄደ ሮቶ ምን ይመስላል? ካንተ ጋር ስትጨነቅና ላንተ ብዙ ነገር ስትሰደብና ብዙ ነገር ስትሆን የነበረችው ሩታ ናት ካንተ ጋር። አብርሃም አሁን ላይ ሄርሜላን መርጦ ከሄርሜላ ጋር ሆኖ ከሩታ ጋር መሆን አልፈልግም ከሄርሜላ ጋር ሆነው ምናምን ካለ አብርሃምን እማደርገውን ታዩኛላችሁ ማለት ነው። እማደርገውን ታያላችሁ። ብቻ ግን ነገ በተለመደው ሰዓት በዚህ ሰዓት ላይ የሚለቀቅ ቪዲዮ አለ። ይሄንን ቪዲዮ ጠብቁና ከዛም ምን እንደሚፈጠር አብረን እናያለን። ከዛም ምን እንደሚፈጠር በደንብ አርጋችሁ ታያላችሁ ማለት ነው ቤተሰቦቼ። ምክንያቱም አብርሃም የሚወስነውን ውሳኔ አይተን ከዛ ለአብርሃም እኛ ራሳችን መልስ የምንሰጠው ይሆናል ማለት ነው። ምክንያቱም ምርጫውን ካስተካከለ ያስተካክላል። አብርሃም ከዚህ በኋላ በዚህኛው እድል ላይ ምርጫውን ካላስተካከለ የራሱን ህይወት የትኛው እንደሚጠቅመውና የትኛው እንደሚጎዳውን ካላወቀ ከዚህ በኋላ አብርሃም ጉድጓድ ውስጥ ነው የሚገባው ማለት ነው። ታያላችሁ ማለት ነው። ምክንያቱም አሁንም በቃ ሄርሜላ እኔን መርጦኛል ምናምን እያለች እንግዲህ ገና ብዙ ነገር ልታረግ ትችላለች ማለት ነው። ግን አብርሃም ሩታንም መረጠ ሄርሜላንም መረጠ። ሄርሜላንም መርጦ ቢሄድ ማለት ነው አይ ዶንት ኬር ምንም አይደለም። ምክንያቱም አብርሃም የሚመስል ሺህ አብርሃሞች ሞልተዋል። ግን ከዚህ በኋላ ሩታ ጋር ልጅን አያለው ምናምን በዚህ ወርዶ በዚህ ወጥቶ እያለ ስበብ እየፈለገ ወደ ሩታ ህይወት መግባት የለበትም። ሄርሜላን ከመረጠ አብርሃም በጭራሽ ሩታን ራሱ ባይኑ ማየት አይችልም። በቃ ምክንያቱም ለሱ ብላ የምትሰቃይበት ለሱ ብላ መከራውን የምትበላበት ልጇን እንዳታሳድግ እንደዚህ የምትሰቃየው ለሱ ብላ ነው። እሱ ደግሞ ለሷ ካልሆናት ምንም አይሰራም። የእውነት ነው የምላችሁ ቤተሰቦቼ፣ ለእናንተ ክብር የሌለው ለእናንተ ቦታ የሌለው ወንድ ጋራ ጊዜያችሁን ከምታቃጥሉ ለምን 5 6 አመት 7 አመት 10 አመት ራሱ አብራችሁት ብትኖሩ ማለት ነው ካለፈው እድሜያችሁ ወይንም ደግሞ እሱ ጋር ካሳለፋችሁት ጊዜ በላይ መጪው ጊዜ ስለሚበልጥ እናንተ ደግሞ መጪውን ጊዜያችሁን ማበላሸት የለባችሁም ማለት ነውና ስለዚህ እስኪ እንግዲህ ምን እንደሚፈጠር እናያለን። አብርሃም ማንኛቸውን ይመርጣል? አብርሃም ወደ ራሱ ተመለሰ ምናምን አላሉም። ሲጀመር አብርሃም የት ሄዶ ነበር? ራሱን እኮ ያውቃል እኮ እንዴ። ባለፈው ሪል ስቴት ምናምን እያስተዋወቃል ነበር እንዴ። እኛ ስለነቀርባቸው እኮ ነው አሁን ደግሞ ተሻለው ምናምን ብለው መጡ ማለት ነው። አረ